ቀሪውን ፈጣሪ ነው እሺ የሚጨርሰው። ዴቭ ለሊ ጀመረ እኔ እጄ ባላቋርጣቸው ሌላ ነገር ይፈጠራል። ለሁሉም ዋጋቸው መስጠት አለብኝ። ቆይ አንቺ ልጅ ስርዓት የሚባል ነገር አልፈጠረብሽም እንዴ? ካንተ ቁመት አንፃር መለሎ ናት። አንቺ ደግሞ ምን ልትሰሪ መጣሽ? ለልዬ ሁሉም ነገር እንዳሰብሽው አይደለም። በቃ ፊትሽን ነበር ማቃጠል። ብቻ ከሊዱ ጋር ስንደንስ ሌላ ነገር አስበሽ አይደለም? ምንም አላሰብኩም። ምን ነው ቆንጆ አይደለሽም እያልከኝ ነው? እየመልክ ከሆነ አዎ። ከየትም እየተለቃቀመ በቃሽ ፍቅር። ቤዛ ትንሿ ሰይጣን አለማቸውን ሊቀጩ በፍጹም እንዲህ ማድረግ የለብኝም። ለሁሉም ዋጋቸው መስጠት አለብኝ። ሁላችሁም ዋጋችሁን መስጣችሁ። ዴቭ በድጋሚ አመሰግናለሁ። ፍጹም ያልጠበቁት ነገር ነው ያደረግልኝ። አመሰግናለሁ ሌሊ። አደይ ግን ምንም ደስ ያለሽ አትመስይም። ኧረ ተመችቶኛል። አሁን ላይ ልቤ ይርፍ ብሎልኛል። እናቴም ብርሃኔም ደህና ናቸው። ከዚህ በላይ ምን እፈልጋለሁ? ፈጣሪ ይመስገን። ኤላ ደውሎልኝ ነበር እና አንዳንድ ነገሮችን እንድታግዘኝ አደይ ላከልኝ ብሎኝ ነበር። ግን ለሊ አደይን እንደምታያት ነው፣ እጇ ተጎድቷል። እባክሽ አንቺ ሂጂለት። የት? ኤላ ጋር። አዎ በዛውም ታወራላችሁ። ሂድ። አደይ መሄድ ስለማትችል እንጂ እሷ ትሄድ ነበር። ያው ብትሄድም እጇን እንዳየሽው ነው። ምን ትሰራለች ብዬ ነው። ይቅርታ ዴቭ፣ ኤላ ጋር መሄድ አልፈልግም። ይቅርብኝ። ይሻላል። ግን እኮ አደራ ብሎኝ ነበር። በቃ ይሄን ያክልማ የሱ ጉዳይ የሚያስጨንቅ ከሆነ እሄዳለሁ። አዎ እንደውም በዛውም ታወራላችሁ። ሂድ። አደይ ላወራት እፈልጋለሁ። ምንድን ነው የምታወራኝ? በቃ ችግር የለውም ዴቭ፣ እኔ ብቻዬን መሄድ እችላለሁ። ደግሞ እኮ ችግር የለውም። ኤላ ጋር ነው የምትሄጂው። የማታውቂው ሰው አይደለም አይደል? በዛውም አንዳንድ ነገሮችን ታወራላችሁ። እኔና ኤላ ምንም እናወራው ነገር የለም ዴቭ፣ ሁሉንም ጨርሰናል። ለሊ ኤላ እኮ በጣም ነው የሚወድሽ። እንዴት ይሄን የመሰለ ፍቅር በአንድ የባዶ ታደርጉታላችሁ? ዴቭ ቆይ እስኪ ይሄንን አድርጊና አስተካክሊ በለኝ። ቆይ እሺ እኔ ምን ላድርግ? እስኪ እናንተን ብትሆኑ በእኔና በኤላ ቦታ ሆናችሁ ለማሰብ ሞክሩ። ቆይ እሺ እናንተ በእኛ ቦታ ብትሆኑ ምን ነበር የምታደርጉት? እኔ ምንም ልልሽ አልችልም። ግራ ነው የገባኝ። ብዙም ስለ ፍቅር ህይወት አላውቅም። ይሄን ልልሽ ባለመቻሌ በጣም ይቅርታ። እሺ ዴቭ አንተ በኤላ ቦታ ብትሆን አዴን እየወደድካት ትሄዳለህ? አይ ማለቴ የእኛና የእናንተ እኮ በጣም የተለያየ ነው። ለምሳሌ እኔ አደይን ብቻዬን ነው ማፈቅራት። ለሷ ያለኝ ፍቅር በአሁን ሰዓት ለአንድ ሰዓት እንኳን ከሷ ተለይቼ መቆየት አልችልም። እሺ አደይም ማፈቀረች፣ አንተም ትወዳታለህ። አባትን ሌላ ሴት አምጥቶ አግባቢ እሺ ትላለህ? ኤላ ላይ ለመፍረድ ሳይሆን ከአባቴ ጋር ተነጋግሬ አደይ የአባቴ ምርጫ እንድትሆን አድርጋለሁ። አየህ ኤላ ይሄንን ማድረግ ከበደውና እኔን ተወኝ። ለሊ የተወሽ አይመስለኝም። ገና እያሰበበት ነው። አመንሽም አላመንሽም ደግሞ ከኤላ አንድ የተረዳሁት ነገር አለ። ምንድን ነው የተረዳኸው? ኤላ በድጋሚ ቲቶች ሊሄድ አይችልም። ይኸውልሽ ለሁሉም ነገር ምክንያት ሊኖረው ይችላል። ስለዚህ ለሊ ቸኮለሽ አትወስኝ ብለህ ነው ዴቭ? ካለሱ እኮ ማንም የለኝም፣ ብቸኛ ነኝ። ይሄንን እያወቀ ብቸኛ ነኝ ማለቴ ነበር። አሁንም አድሜ ለኤላ አንቺንም ዴቭንም አግኝቻለሁ። አሁን በቃ ልሂድ። ሁሉንም ነገር ለፈጣሪ መተው ነው የሚሻለው እንጂማ እኛ በምን አቅማችን። አዎ በቃ እኛ ምን ሄድ ዴቭ። ትንሽ አንቆይም?
ፍቅር ቤት ውስጥ ብቻዋን ናት። ደግሞ የሆነ ነገር ፈልጋ ብታጣ የሚፈጠረውን ነገር መቋቋም ይከብደኛል። እንሂድ። አደይ ተረሳሹ እንዴ? ዴቭ እኮ ማውራሽ ነገር አለ እያልሽ ነበር። የማወራሽ ነገር አለ ብዬሽ ነበር። ቆይ አንቺ ልጅ ስርዓት የሚባል ነገር አልፈጠረብሽም እንዴ? ውይ ላይ ደግሞ አታካብደው። እንዴት ነህ ልኝ? ቆይ ይሄ እብደትሽ መቼ ነው የሚለቅሽ? ዛሬ ደግሞ ምን ፈልገሽ ነው የመጣሽው? አንተን ነዋ። ቆይ ሊሊዬ ደህና ናት? እሷማ ምን ትሆናለች? እዛው ከአደይ ጋር ነገር እየበሉ ነው የሚውሉት። ሊዱ አደራ ሊሊን ተንከባከቢልኝ። አረ እዛው እኔ ምኗም አይመቸኝም። ዴቭስ እሺ ባዴ ፍቅር ታውሮ ነው ዝም ያላት። ያቺ ፍቅር ግን ምን ሆና ዝም እንዳለች አላውቅም። ሊዱ እኔን ትወጂኛለሽ አትወጂኝ? ማለት እንደ ወንድምሽ እኔን ታከብሪኛለሽ? አዎ በጣም ነው የምወድ። ስለዚህ እኔ የምትወጂኝ ከሆነ የምወዳቸውን ሰዎች ወደጂልኝ። ደግሞ ከሊሊ ጋር ስላልተግባባችሁ ነው እንጂ ሊሊን በጣም ነው የምትወጃት። እባክሽ ሊዱ አንዱ ለታዋይልኝ፣ ሊሊን ተንከባከቢልኝ። የማላደርገውን ነገር አጠይቀኝ ይላ። በቃ እርሳት። ለምለም ትታ ሄዳለች እኮ። አሁን እዚህ ጋር ያለሁት እኔ ነኝ አይደለም? ስለኔና ስላንተ አናወራ። አይ ሊዱ ስለ እኔና ስለ አንቺ ደግሞ ምን ላውራ? አንቺ እኮ ከመዝፈን ውጪ ቁም ነገር የሌለሽ ልጅ ነች። ኢላዬ ግን ቆይ ለምለም ትወዳታለህ? እሷን ባላውቃት ኖሮ እኔና አንቺ ቁጭ ብለን ባላወራን ነበር። ሴት የምትባል ፍጥረት ቀና ብዬ አይቼ አላውቅም። ሊሊ ናት ከጎኔ ሆና ሰው እንድላመድ ያደረገች። ሊሊን በጣም ነው የምወዳት። ከብቸኝነት ያወጣችኝም እሷ ናት። ለእኔ ሊሊ ሁሉ ነገሬ ናት። በቃ ይበቃኛል። ከዚህ በኋላ ስለ እሷ አታውራልኝ። ቆይ ዴቭ ቤት ነው ያለው? አይደሉም፣ ሶስቱም ወጥተዋል። ለአደይ እዚህ እንድትመጣ አልነገርሻትም እንዴ? በቃ አደይ እጇን ታማለች። ብትመጣ ምቃ ታነሳለህ። ምን ነው ምን ሆነች? ያቺ ፍቅር የፈላሁ ደፍታባት ነው። ምን ፍቅር አብዳለች እንዴ? ምን ሆና ነው? በዚህ አይነትማ ሊሊየን የሚሆን ነገር ታደርግብኛለች። አሁንም እባክህ ተንኮሏ ተለቅቶባታል። ማንም አይሰማትም። ለምን በሩን አናንኳኳ? ምን ችግር አለ? ስርዓት ይኖር እባክህ። የባለፈው ቴስታ ይበቃኛል። ሌላ ውጤ አልፈልግም። እባክህ አታከብድ። እሱ ከሆነ የሚከፍተው ሮጠና አመልጣለን። ምን አዲስ ነገር አለ? እኔ አልሄድም። ስትፈልግ ብቻ እንሂድ። እያት በእናትህ እኔን መለሉ ሰበር ሰካ እያለች መጣች። ከአንተ ቁመት አንጻር መለሎ ናት። ዳይመንድ ወይዬ ፍቅርዬ፣ ዳይመንድ እንዳትጠቀኝ። ምን ሆነሽ ነው? ተረጋጊ እንጂ ፍቅር። ሊሊ በቃ አንቺ ሌላ ጋር መሄድ ትችያለሽ። እኔና አደይ የምናወራው ነገር ስላለ ትንሽ እንቆያለን። አዎ እኔ ብሄድ ምንም አልሰራልሽም። ሂጂና ራስሽ ጨርሰሽ ቶሎ ተመልሽ። እሺ በቃ እኔ ልሂድ። ዴቭ በጣም አመሰግናለሁ። አሁን ምን ይፈጠር ይመስልሻል? ያው ምን ይፈጠራል ብለህ ነው? እሷም ላይ ነው ናፍቀዋለች፣ እሱም ናፍቋታል። አውርተው ይመለሳሉ እንጂ ሌላ ምን ይፈጠራል ብለህ አሰብክ? እስቲ ስትመለስ ምናየው ይሆናል። አሁን ግን ስለኔና አንቺ እናወራ። ስለኔና ስላንተ ምን የሚወራ ነገር አለ? የሆነ ጥያቄ ልጠይቅሽ? እሺ ጠይቀኝ። ምንድን ነው? እኔ በጣም ነው የምወድሽ፣ ነገር ግን አንቺ ነግረሽኝ አታውቂም። አደይ ትወጂኛለሽ? ምን አይነት ጥያቄ ነው የምጠይቀኝ? እንዴት አንተን የሚጠላ ልብ ይኖረኛል? ቀጥታ ነው የጠየቅኩሽ፣ ቀጥታ መልሽልኝ። አደይ ትወጂኛለሽ ወይስ አትወጂኝም? ኧረ ተው ዴቭ፣ ሰው እንዳይሰማ። ቆይ ባልወድ ከአንተ ጋር ምን እሰራለሁ? በቃ ተይው። ቆይ አደይ ምን አለበት ዴቭ እወድሃለሁ ብትይኝ ከምንሽ ላይ ቀንሳል? ዋናው በቃል ሳይሆን በተግባር ነው ዴቭ። እስኪ የማደርጋቸውን ነገሮች እና ያኔ ሳትጠይቀኝ እንደምወድ ታውቃለህ። አንተ እኮ የዋህ ቅን፣ ለሰው ሀሳቢ ነህ። አንተን አለመውደድ እኮ አይቻልም። እሱንም አውቃለሁ። በቃ አውርተን ከጨረስን እንሂድ። እንዴ ቆይ መቼ አወራን ገና? ዴቭ ይቅርታ። ይቅርታ ምን ያደርግልኛል? አይደል ካሁን አልፈልግም አለችኝ። ካሁን ደግሞ ፍቅሬን ተቀበለችኝ ያልኩ በጉጉት የጠበቅኩ ነው። አደይ
እኔ እየተጎዳሁብሽ ነው። ይቅርታ ያልኩ ለሱ ነው። የውሸት በማስመሰል እሺ አብረን እንሁን ልልህ ይችላል፣ ግን እሱ ውሸት ነው። ለምን ውሸት ይሆናል አይደል? እኔ ሁሌም ካጠገብሽ ልቆምልሽ፣ ሁሌም በሚያስፈልግሽ ሰዓት ካጠገብሽ አለ። አደይ እኔ ካንቺ መራቅ አልፈልግም። ዴቭ አንተ ለእኔ ሁሉ ነገር እየሆንክልኝ፣ እኔ ብላንተ እንደዛ ማድረግ ይገባኝ ነበር፣ ግን ደግሞ ማድረግ የምችል አይመስለኝም። ያንተን ፍቅር ብቻ እየተቀበልኩ ደግሞ መኖር አልፈልግም። አንተ እኮ በጣም ጥሩ ወንድሜ ነህ። እንድታዝን እንድትከፋ አልፈልግም። ሁሌም ደስተኛ ሆነ እንድትኖር ነው ፍላጎት እና ፍላጎትሽ ከሆነ ለምን አትፈቅጂልኝ? እባክሽ አደይ አብረን ደስተኛ ነው። ይቅርታ ይህንን ነገር ማሰብ አልችልም። እንደዛ ለማሰብ እንኳን ብዙ ችግሮች አሉብኝ። ችግሮችን ቦታ ሰጥቼ መስመር ካስያዝኩ በኋላ ነው ስለ ፍቅር እንኳን ለማሰብ ፋታ የሚኖረኝ። ቆይሽ እስከመቼ? ጊዜውን እኔ በቆ ምን አልፈይድ፣ ብቻ ግን ልጠብቀኝ አልፈልግም። አንተ ጊዜ ላይ ማርፈድ አልፈልግም። እሺ ተጨማሪ ጊዜ ልጠብቅሽ። ቆይ እንዳትወስኝ ያደረገሽ ነገር ምንድን ነው አይደል? የእናቴ ጉዳይ ብርሃኔም፣ ብቻ አንተ ልትረዳቸው የማትችላቸው ብዙ ነገሮች አሉ ዴቭ። በዚህ ሁኔታ ውስጥ እሺ ብዬ አንተንም ስቃይ ውስጥ መጨመር አልፈልግም። ቆይ እሺ ባርኮትን ያኔ እሺ ስትይው እንዴት ነበር? ለምንስ እኔን ከበደሽ? ባርኮትንም እሺ ያልኩት ቤት ውስጥ ስገባ ፍቅር ስትናገረኝ እሷን አፍ ለማስያዝ ብዬ ነው እንደዛ ያልኩት። እሺ እኔ ግን እንደ ባርኮት ከማንም ሴት ጋር ጥዬሽ አልሄድም። የፈለገችዋ ሴት ብትመጣ አንቺ ብቻ ነሽ ለኔ ብቸኛዋ ሴት። በዚህ ነገር ደግሞ ሀሳብ አይግባሽ። አይ ዴቭ ተው፣ አብረኸኝ አትጎዳ። እኔ ችግር የከበበኝ ሰው ነኝ። እጠብቅሻለሁ አይደል? እስከ መቼ ዴቭ? ተው እባክህ። ፍቅር እኮ ታፈቅራለች። ልቤን አትስበሪው አይደል? ብዙ አትቆይ። ቶሎ ወስኝና ቁርጤን ንገሪኝ። የፍቅር ሁኔታ ግን አሳስቦኛል። ጥሩ ሁኔታ ውስጥ አይደለችም። እራሷ ላይ አንድ ነገር ብታረግስ? ደግሞ ምግብም አልበላችም። ምንም አትሆን እስክትለምደው። አይ የምትል ከሆነ ደግሞ ሁሉም ነገርን ያውቃል። ምን ልታደርጋት? እሱ ለኔ ኤላዬ ተነስ በእናት። ልጁ እኔ አልችልም አልኩሽ እኮ። ተነስ በእናት። እኔ ለአንተ ጊዜ ሲደብርህ እንደዚህ ላይ ተነስ። አረ ልጁ አልችልም፣ ለዛ ነው። አይ እሺ በለኝ፣ አልሰማህም። በቃ ከደረቅሽ ነው። እሺ አሁን እኔ ከየት ነው የማመጣው ዘፈን? ወገቤን ያዘኝ። አሁን ፍቅረኛ ማቾች የሚደንሱት እንዳዝ ከኔ ጋር መደነሱ ተገቢ ነው? ኤላ አንቺ ደግሞ ምን ልትሰሪ መጣሽ? ለልዬ ሁሉም ነገር እንዳሰብሽው አይደለም። በቃ ምንም ነገር አታውራ። አደይ እጇን ስለመማት ዴቭ ልኮኝ ነው የመጣሁት። ለካ የእነ ፍቅር ሰራተኛ ሆንሻል። ሊዲያ ምን ያስጨውሃል? ዋሻው እንዴ? አደይን እንድታግዛት እኮ እነ ፍቅር ጋር ተቀጥራለች። አዎ ሊዲያ ልክ ናት። ሰራተኛ ነኝ። ሊሊ ኡኡ ብዬ ሳልጮህ አሁን ከግቢ ይወጣልኝ። ቆይ እኔ ያል ምን አድርጌሽ ነው የምትጮይው? ያ ሁላ ድፍረትሽ ጠፍቶ ነው እንደዚህ መሮጥ የጀመርሽው? ምን እንዳደረከኝ ረሳኸው እንዴ? አሁን ሳልጮህ ውጣልኝ። አረ ፍቅር እንዴ አንቺ አራዳ አልነበርሽ እንዴ? ከመቼ ጀምሮ ነው እንደ ፋራ መሮጥ የጀመርሽው? እኔ እኮ ካወራሁሽ በጣም ረጅም ጊዜ ስለሆነ ማግዝሽ ነገር ካለ ብዬ እኮ ነው የመጣሁት። እንዴት እንደምታዝንልኝማ እኮ አየን። የእኔ ችግር አደይ ነች። አደይን ደግሞ አንተ ምንም ልታደርግልኝ አትችልም። ስለዚህ ከአንተ ጋር ያለው ስምምነት ይቅርብኝ። እኔ ለራሴ በጣም ከፍቶኛል። እኔን ክፍት ይበለኝ። እኔ ቆንጅዬ ሴጣን ማን አባቱን ያስከፋሽ? ብነግርህ ምን ዋጋ አለው? አንተ ምንም ልታደርግልኝ አትችልም። ኧረ እኔ ለአንቺ ምንም ነው ማደርግልሽ። ብቻ ግን ከአደይ ደሞዝ ላይ አትስጭ። የዚችን የተረገመች ልጅ ስም አትጥራብኝ። ቆይ እኔ ያል ምን አድርጋሽ ነው? ምን ያላደረገችኝ ነገር አለ? የምወዳቸውን የኔ የምላቸውን ሰዎች ሁሉ ወስዳ ብቻዬን አስቀረች። እንዴት ነው ዛሬ አሪፍ ጊዜ አሳለፍ? ጥሩ ጊዜ ነበር። ትንሽ ቦታ ያደናግራል እንጂ። ያደናግራላች። በተደጋጋሚ ብትሄጂ ትለምጃለሽ።
የምትፈልገው? ከአንቺ ደግሞ ምን ይፈልጋል? አደይን በደንብ እየተንከባከብሻል? ምንድን ነው? አደይና ያ ልጅ እየመጡ ነው። ቶሎ መምጣት አለብን። እንፋታሽ ነው አገኝሻለሁ። ለሊ። አቤት። ቆይ ለምን በእኔ ቦታ ሆነሽ አትረጂኝም? ቆይ ምን ልረዳ ንገረኝ እስኪ። እስኪ በእኔ ቦታ ሆነሽ ተረጂኝ። አንቺ ብትሆኚ ምን ነበር የምታደርጊው? ይህን መጠየቅ የነበረብህ ድሮ ገና ነበር። አንተ አሁን ውሳኔ ይመርጣል። ስለዚህ እኔም ልክ እንዳንተ ልቤ እንደንደን አድርጌ ስሬ ብሰራ ነው የሚያዋጣኝ። ለሊ፣ እኔ እኮ የላ ነኝ። አንቺን ለመጉዳት ብዬ ምንም ነገር አላደርግም። እኔም እንደዛ መስሎኝ ነበር፣ ግን ደግሞ ተሳስቻለሁ። ለካ ርቀትም ሰውን ከሰው ያለውን ፍቅር ይቀንሳል። እኔ አልገባኝም እንጂ ለካ አንተ ተቀይረሃል። ለሊ፣ በጣም ይቅርታ አድርጊልኝ። ግን ደግሞ ለአንቺ ያለኝ ፍቅር እውነተኛና ትክክለኛ የሆነ ፍቅር ነው። በማንም በምንም እንደማይቀየር ልብሽ በደንብ ያውቀዋል። አሁን ስራ ልስራበት። ልውጣላችሁ? የጀመራችሁን ትጨርሱ። ምንድን ነው የምጨርሰው? ብቻ ከሊዱ ጋር ስንደንስ ሌላ ነገር አስበሽ አይደለም? ምንም አላሰብኩም። የፈለጋችሁትን ነገር ማድረግ ትችላላችሁ። ኤላዬ፣ አንቺ ደግሞ እስካሁን እያቦካሽ ነው? ሰርተሽ አትጨርሺም እንዴ? ሊዲያ፣ ጨርሻለሁ። ቤቱን ላጽዳና አይደለም። ኦኬ፣ ፈጣን አድርጊው። እኔ የምልሽ ግን ስራ በሚል ሰበብ እዚህ ኤላዬን ለማየት ነው የመጣሽው? ሁለተኛ ድርሽ እንዳትይሽ እዚህ ቤት ደርሰሽ አዛዥ ለመሆን አትሞክሪ። ከቻልሽ ውጭልኝ፣ ስራ ልጨርስበት። ቆይ አንቺ ግን እስከ መቼ ነው ሰው ላይ ጥገኛ ሆነሽ የምትቀጥዩ? ዴቭ እዛ ቤት አስገባሽ፣ አሁን ደግሞ እዚህ ተመልሰሽ መጣሽ። ቆይ ምንድን ነው የሚያመላለስሽ? ለምን እዛው ሄድሽ አትቀሪም? እኔ በማንም ላይ ጥገኛ አይደለሁም። ዛሬ እዚህ ለመቆሜ የራሴ ጥረት ነው። እሺ፣ እኔ ልክ እንዳንቺ በቤተሰቤ ገንዘብ አይደለም የምኖረው። ዛሬም ቢሆን ነገም ቢሆን በራሴ ጥረት ነው እንጂ በኤላ ወይም ደግሞ በዴቭ አይደለም። መኖር ቀርቶ ስትፈልጊ ለምን ድብና አትይም? እኔ ምን ያገባኛል ኮተታ። እሺ፣ አሁን ከዚህ ቤት ውጭልኝ፣ ስራ ልስራበት። በነገር አታያዥ። ኦኬ፣ እሺ፣ ፈጠና አድርጊ፣ ወሬ አታብሺ። እዛ ሂጂና ከኩያሽ ጋር እሺ። ፍቅር፣ ወይ ቤቢ፣ እነዚህ ልጆች እዚህ ግቢ ምን ይሰራሉ? ከእነዚህ ልጆች ጋር ደግሞ ምን እየጠነሰሻል? እኔ ምንም የማውቀው ነገር የለም። አደይን ካላመጣሽ ብለው አስፈራርተው የሄዱት። አደይን ፈልገው ነው የመጡት። ከእነሱ ጋር ምን እንዳላት በደንብ ጠይቃት። አደይ ለምንድን ነው የሚፈልጉት? ለምንድን ነው አርፈው የማይቀመጡት እነዚህ ሰዎች? ቆይ ምንድን ነው ችግራቸው? ችግራቸውማ አደይ ነች። ይኸውልሽ አደይ፣ ከዚህ በኋላ እዚህ ቤት እንዳይመጣ አስጠንቅቂያቸው። ደግሞ የምትፈልጋቸው ከሆነ ሌላ ቦታ ተቀጣጥራችሁ ተገናኙ። ከኔ ጋር ምንም ጉዳይ የላቸው። እናንተ ያጨረሳችሁት ነገር ካለ ንገረኝና ሂጅ ላውራልሽ። ምንድን ነው የምታወሪላት? እያስቸገሯት ከሆነ ሁለተኛ አጠገቧ እንዳይደርሱ ላስጠንቅቃቸው። ይኸውልሽ አደይ፣ እነሱ ልጆች ፊት አይደለም መቆም ይቅርና በአጠገባቸው እልፍ ስትይ እንኳን እንዲያዩሽ አልፈልግም። በጣም መጥፎ ሰዎች ናቸው። ሰሚኛለሽ አደይ? ይኸውልሽ በተቻለሽ መጠን ከነሱ ተጠንቀቂሽ። እሷ ምን ያደርጓታል ብለን? ቤተሰብ እኮ ናቸው፣ በሼር ነው የሚሰሩት። ፍቅር፣ ትርፍት ንግግር ባትናገሪ መልካም ነው። እሺ? ምን እኔን አሳግተሽ ከባርኮት ብር አልተቀበልሽም? ፍቅር አፍሽን ዝጊ። ሰሚኛለሽ? አንቺ የሰራሽውን ስራ ሰው ላይ አታላኪ። እሺ? የራስ ጉዳይ። እሺ? ለከፋራ ነው። ፍቅር፣ እርድና ሰው ማሰቃየት፣ ሌብነት፣ ውሸት ከሆነ ጥንቅር ብሎ ይቅርብኝ። እሺ? እንዴ በቃ ሰንባት እና ክፍል ገብታ አጥፋክ። መቼም ማትሻሻይ ቆይ ምንድነው የሚያንቀለቅልህ? ረጋ አትልም እንዴ? ጭራሽ ቤቷ ትገባለህ? አላያትም እንዴ እንዴት እንደደነገጠች? እንዳይጥ እኮ ተሽሎክሉካ እኮ ነው የገባችው። ለካ እሷም ትፈራለች። አይ ፍቅር እና ሴት አይደለች? ለካ ሴት ናት። ግን እና አደይ ያዩን ይመስላል? አዎ፣ እኔም ድንገት ዞር ስል ነው ያየኋቸው። በጣም ወደ በሩ ቀርበው ነበር። አሁን ለምን መጡ ብሎ ያስጨንቋታል አይደል? ማስጨነቅ አይደለም፣ ለምን አይገሏትም? ዋናው ነገር አንተ ውስጥ ሆና አለመያዛቸው ነው። ሌላው አያስጨንቅም። በል ፎንቃይንማ እንደዚህ ብላት እንዳትናገራት ይከፋኛል። አረ
ተጀመረ። ያንተም አይን ፍቅር ነው። እኔ ፍቅር ከያዘኝ አሰይፈኝ። ሰው አይደለ የት ይቀርላል? አንድ ቀንማ እሷን ሳላያት አላድር የምትለው ሴት ትመጣለች። ኧረ አንተ እዛው ተጃጃል። ለሴት ልጅ ደግሞ የምን አባቷ ፍቅር ነው? እኔ ዳይመንድ ነኝ የምጃጃለው? ኧረ አልሰማም እንዴ። ኧረ ዛፓ አባ ቤተሰቦች የመጡ እናምልጥ፣ እንሩጥ። ቆይ ለምንድን ነው የምሮረጠው? እኔም ከአንተ እኩል እየተሮረጥኩኝ ሌባ አስመሰልከኝ። ከምን ጋር ዋለች ጊደር ምን ተመጣጣቻለሁ? የራስ ጉዳይ። ቆይ አንቺ ልጅ ከቤት አባረሩሽ እንዴ? ምን ማለት ነው ደግሞ እሱ? ማን የሚያባረኝ? ምናልባት ፍቅር አባራሽ ከሆነ ብዬ ነው። አረ ማንም የሚያባረረኝ ሰው የለም። ታዲያ ከቅድም ጀምሮ እዚህ ምን ትሰራለሽ ነው? ወይስ እዚህ ለመኖር እያሰብሽ ነው? ምን ነው ይላይ ልብሴን ይዤ መጥቼ እዚህ መኖር ልጀምር እንዴ? ቢያረግልኝማ በምን እድሌ። ሌላ የሚሰራ ስራ ከሌለ ልሂድ። አዎ ሂጂ። እዚህ ምን ይገትርሻል? ሊዲያ ለልዩ ይህን ሁሉ ሰዓት ሰርተሽ ሳትበይ ልትሄጂ? እኔ ምግብ ችግር የለብኝም። እና ታዲያ እዚህ ማን የምግብ ችግር ያለበት አየሽ? እኔ እኮ እንደዛ ማለት ፈልጌ አይደለም ለልዬ። ያው ከኛ ጋር ብትበይ ደስ ይለኛል። ማለቴ ትንሽ ብቆይ ደስ ይለኛል። ስራ የመስራት እንጂ እዚህ መቀመጥ ፍቃድ የለኝም። መሄድ አለብኝ። ቤት ብዙ የሚጠብቀኝ ስራ አለ። ቆይ ምንድነው እንደዚህ እንዳሮጊት ነገር የሚልሽ? ለሊ ታዋት በእናትህ አትለማመጣት። ኦፍ በቃ ዝም በይ። እኔ ምን አደረኩኝ? ቆይ ስሜንሽ ሰምኛለሽ? ፍቅር ደግሜ አልነግርሽም። አንቺ ሳይሆን አደይ ነው ስሜ። ኧረ እባክሽ የኔ አደይ አበባ እንድልሽ ጠብቀሽ ነበር። ከዚህ ከለምለም ጋር የሆንሽ ነው አይደል መልስ የተማርሽው? የልብ ልብ ሰጠችሽ። ሰምኛለሽ? ስለኔና ስለሷ አንቺ ምንም የሚመለከትሽ ነገር የለም። እንደማይመለከተኝ ቀስ እያለን እናየዋለን። አሁን ሂጂ ውጪ ስራሽን ስሪ። ምንም ልሰራልሽ አልችልም። ፍቅር በጣም ይቅርታ። ለምለም ስትመጣ እሷ ትሰራልሻለች። እኔ እድሜ ላንቺ እጄ መስራት አይችልም። ፊትሽን ነበር ማቃጠል። ሰምኛለሽ? ድጋሚ ቺኒ እንዳሰነዝሪው እሺ? አደይ ፍቅር እዚህ ምን እየሰራሽ ነው? ምግብ እንድሰራላት እያዘዘችኝ ነበር። የኔ ጥፋት ነው፣ መስራት ነበረብኝ። ምን ማለት ነው ይሄ ደግሞ? ይኸውልሽ አደይ አንቺ ለ1 ለ3 ቀን ማረፍ አለብሽ። ፍቅር ምን ፈልገሽ? ቤቱ አልተጸዳም፣ ምግብም ደግሞ ምንም የለም። ውይ ለካ ምንም ነገር አልሰራውም። በጣም ይቅርታ። እኔ እኮ የቀደድሽ መስሎኝ ነው። አሁን እንሰራልሻለሁ እሺ? እንዴ አንቺ አስመሳይ! አሁን ዴቭ ሲመጣ ነው ያዘንሽልኝ የምታስመስይው? ፍቅር ምን ዴቭ? አንተ ከመምጣት በፊት እኮ እየዛተችብኝ ነበር። ውጪ። እሺ አሁን ደግሞ ምን አደረኩ? ፍቅር ውጪ። ከዛ ሳሎን ብቻችን እናወራለን። አደይ ለዚህች ልጅ ፊት አትስጫት። ቆይ እንደዛ ካደረገችሽ በኋላ አሁንም ይቅርታ ነው የምትያት? ምን ላድርግ ብለህ ነው ዴቭ? ፍቅር ቤት ውስጥ ከማንም ጋር አትስማማም። ደግሞ እናቷ አደራ ያለችኝ ለእኔ ነው። ደግሞ ብቸኝነቱ ከብዷት አንድ ነገር እንዳትሆን ፈራሁ። ፍቅር ምንም አትሆንም። መቼ ሰው ተወድና ነው ብቸኝነት የሚከብዳት? ፍቅር በጣም ራስ ወዳድ ናት። ብቻዋን ነው መኖር የምትፈልገው። ሰሚኛለሽ አደይ? ከዚህ በኋላ ስለ ፍቅር ስታስቢ እንዳላይሽ እሺ? እሺ ዴቭ አልጨነቅም። ግን አንተም ቢሆን ፍቅርን በዚህ ልክ አትግፋት። እሷ በሰጠችን ጥላቻ ልክ እኛ መመለስ የለብንም። በፍቅር ካልሆነ በምንም ልናሸንፋት አንችልም። በፍቅርማ ስንት የሞከርኳት መች ትሰማለች? በጣም እኮ ራስ ወዳድ ናት። ቢሆንም ከአቅሟ በላይ አትናገራት፣ ትሰበራለች። የምርሽን ነው ግን እንደዚህ የምትይኝ? የምናወራው እኮ ስለ ፍቅር ነው። አዎ የምሬ ነው። እሺ ለማንኛውም እኔ ልሂድ። ተክለ ሰውነቱ ቁመቱ ደስ ይላል። አጥላ እንዳለበት ዛፍ ሰው ከቦት ይውላል። እኔም ልሳሳለት
እሱ ነው ላጨቁ ግድለም ለምን አቆምሽ? ደከመኝ። ወደ ቤትሽ አትሄጂም? ምን ነው ዛሬ ግን? ቆይ ሂጂ አበዛ። ትንሽ ቆይቼ ወደ ቤት እሄዳለሁ። ምን ነው እዚህ ስላለው ደብሮሃል እንዴ? አይ አልደበረኝም፣ ግን ደግሞ አሳስቦኛል። ምንድን ነው የሚያሳስበው? እዚህ ልደር እንዳትኝ ፈርቻለሁ። አይ አላድርም። ዴቪ እናደድብኛል በጣም እንጂ ባይናደድብኝ ኖሮማ እዚሁ ብኖርም ደስ ይለኝ ነበር። አይዲዱ ነፃነትሽ እኮ በጣም ደስ ይላል፣ ግን ደግሞ ስርዓት የለሽም። እሱን ነገር ብታስተካኪ በጣም ቆንጆ ነበር። ምን ነው ቆንጆ አይደለሽም እያልከኝ ነው? የመልክ ከሆነ አዎ፣ የውስጥ ቁንጅና ካልታከለበት እኮ ሁሉም የሚታየው ነገር ከንቱ ነው። እና አንቺ የውስጥ ቁንጅና የለሽም እያልከኝ ነው? ሊዱ የዋነትሽ እኮ በጣም ደስ ይላል፣ ግን ደግሞ ብልጥ ለመሆን ስትሞክሪ ሁሉም ነገር ታበላሸዋለሽ። በዛ ላይ ደግሞ ሰው ትንቂያለሽ። እሱ ደግሞ የሰው ልጅ ያስከፋል። አንዳንድ ሰዎች እኮ ልካቸውን ስለማያውቁ ነው። የምን ልክ ነው? የሰው ልጅ ሰው ስለሆነ ብቻ ማክበር አለብሽ። ሰራተኛም ይሁን ሀብታምም ይሁን ዳም ይሁን ሰው ነው። ግዴታው እኩል አድርገሽ ማክበር አለብሽ። አሁን ቆይ ይሄ ሁሉ ለምን ተናገርሽብኝ ነው? እሷ እኮ መስመሯን ስላለፈች ነው። ደርሳ ደግሞ ከኔ ጋር ትወዳደር ያምራታል። ሊዱ ከአሁን በፊትም ነግሬሻለሁ፣ ስለ ሊሊ መጥፎ ነገር እንድትናገር አልፈልግም። ደግሞ ሊሊ ካንቺ ብትበልጥ እንጂ ካንቺ አታንስም። ምን ይላ እኔን ከእሷ ጋር እያወዳደርከኝ ነው? እሷም እኮ ካንቺ እኩል ሰው ናት። ደግሞ በመስራቷ ካንቺ ብትበልጥ እንጂ ካንቺ አታንስም። እንደዛ ነው የምታስበው? እኔ እኮ ልጁ ነኝ። እሺ ታዲያ ሊዲያውንሽ እንደሆነስ? ለምን በምን ነው የምትበልጠኝ? በቃሽ፣ ሌላ ክርክር ውስጥ አታስገቢኝ። አሁን ወደ ቤትሽ ብትሄጂ ይሻላል። እኔና አንቺ መቼም አንግባባም። ወደ ቤቴ ብሄድ ይሻለኛል። ምንም አንግባባም። ፍቅር ምን እየሰራሽ ነው? እንደው ይትበላለህ? አይ ይቅርብኝ። ምን ነው ሌላ ነገር አትበይም? ያቺ ለምለም ስትመጣ ትሰራለች። እስከዛ ግን ረሃቤን ያስታግስልኛል። ጥሩ፣ እንደፈለግሽ ማድረግ ትችያለሽ። ምንድን ነው? እስከጨርስ ድረስ ቆይ። ለምንድን ነው የምቆየው? አደይን አፈቀርኳት ትለኝም እና እኔ ሳፈቅር ምን ሊሰማኝ እንደሚችል መገመት ያቅታል? ታይ ፍቅር፣ የኔና ያንቺ ነገር ፈጽሞ የተለያየ ነው። አንቺ እንደ አደይ አይነት ንጹህ ልብ ቢኖር ምንኛ በታደልሽ ነበር። ቆይ ለምንድን ነው እኔን ማንም ሰው የማይወደኝ? ችግርሽ እኮ አይወዱኝም ብለሽ ማሰብሽ ነው እንጂ ከአደይ በላይ የሚያስብልሽ ሰው እንደሌለ ደጋግሜ ነግሬሻለሁ። አንቺ ግን ልትሰሚኝ አልቻልሽም። ዴቭ፣ እኔ በጣም ከፍቶኛል። የምወዳቸው የኔ የምላቸው ሰዎች አሁን አብረውኝ የሉ። ብቸኛ ነኝ። ይኸውልሽ ፍቅር፣ እንደዚህ አትሁኝ። አንቺ ጸባይሽን ካስተካከልሽና ጥሩ ሰው ከሆንሽ ማንም ሰው ጋር መሄድ አይጠበቅብሽም። አንቺ ብቻ ጸባይሽን አስተካኪ፣ ከዛ መልካም ሰው ሁኚ። እመኝ፣ የምትወጃቸው ሰዎች አንቺ መፈለግ አይደለም እራሳቸው ፈልገውሽ ይመጣሉ። እና ደግሞ ይኸውልሽ ሁሉንም ነገር ለፈጣሪ ተይው። ቀሪውን ፈጣሪ ነው የሚጨርሰው። ዴቭ ለሊ፣ አደይ እኮ እዚህ መስላኝ ነበር። ክፍሏ ነች። እሺ ለምለም ምን ሆነሻል? አደይ ኤላ ከነ መፈጠር ይረስቶኛል። እንዴት ማለት? ቆይ ምንድን ነው የተፈጠረው? ከሊዲያ ጋር ደስተኛ ነበር። ተቃቅፎ ሲደንሱን ያገኘኋቸው። ኤላ እየደነሰ? እሷስ እዚህ ሙና ማህበር ነው ስራዋ። እሱ እንዴት ከእሷ ጋር ያብዳል? እኔ አላቅም አደይ፣ እኔ ግራ ገብቶኛል። ግን ኤላዬ ስለተለያየን ምንም የከፋ አይመስልም።
ከሊዲያ ጋር ተቃቅፎ እየደነሱ ነበር። በጣም ደስተኛ ነበር። ሲጀመር እኔ እጄ ባላቋርጣቸው ሌላ ነገር ይፈጠራል። አደይ በቃ ሁሉም ነገር ውሸት ነበር። ታይ ተረጋጊ ይላል። ሊዲያን ያው ውሸት እንደዚህ መሆን የለብሽም። እሷ ከሁሉም ሰው ጋር ሂዳ ልጥፍ ነው የምትለው። ገና ምን አውቀሽ ነው? እሺ እሷን ተውኳት፣ ግን የኤላ እንደዚህ መሆን እንዴት ላስተናግደው? ትንሽ ጊዜ ነው ለምለም፣ የታገሽ። ሁሉም ያልፍና ያኔ የምንልበት ቀን ቅርብ ነው። አንቺን የመሰለች እህት ስላለችኝ ፈጣሪን አመሰግነዋለሁ። እኔ ምን አደረኩልሽ ነው? መች ተነግሮ ያልቃል። ያደረግሽልኝ ነገሮች በጣም ብዙ ናቸው። በአንቺ ምክንያት ብዙ እድሎችን አግኝቻለሁ። ቤቢዬ እንዴት ነህ? ሂዱ። እስካሁን የት ዞሪ ቆይተሽ ነው? ኤላዬ ጋር ነበርኩ። ቆይ ኤላ ቤት እንዳትሄጂ ተነጋግረን ነበር አይደል? አዎ፣ ግን በቃ ኤላ ናፍቆኝ ስለነበር ሄጄ አገኘሁት። ይኸውልሽ ሂዱ፣ ሁለተኛ ኤላ ቤት እንዳትሄጂ። ይህንን የምነግርሽ ደግሞ ለመጨረሻ ጊዜ ነው፣ ገባሽ? ኤላ የለሊ ፍቅረኛ ነው። እሱ ቤት ደግሞ ብቻሽን መሄድ የለብሽ። ትሰሚኛለሽ? ሁለተኛ ብትሄጂ ጸብሽ ከኔ ጋር ነው እሺ የሚሆነው? ኡፍ ዴቭ ደግሞ ከገባሽ ይገባሽ። እኔ ለራስሽ ብዬ ነው እየነገርኩሽ ያለሁት። ለሊ ከኤላ የተለየችው ጥሏት ስለመሄድ እንጂ ለሌላ ነገር አይደለም። ጭራሽ አይምሮሽን እንደዛ ብለሽ እንዳታስቢ እሺ? ኧረ እኔ ምንም አላሰብኩም። አንቺ ምን አባታችሁ ነው የምትሰሩት? ፍቅር ምንድን ነው? ቆይ ምን እያደረግሽ ነው? ይሄ ቤት እኮ የእርዳታ ድርጅት አይደለም። ከየትም እየተለቃቀመው በቃሽ ፍቅር። ከዚህ በኋላ ክብሬን የሚነካ አንድ ንግግር እንዳትናገረኝ እሺ? ኡፍ አንቺም ንግግርሽም ስልችት ነው ያላችሁኝ። በቃሽ፣ ብዙ አትለፍልፊ። አሁን ውጪ፣ እኔ ራሴ ኪችን እመጣለሁ። ፍቅር ቆይ ምን ፈልገሽ ነው? ተነሱና ለዴብ ቡና ፍለት። አትለፍልፊ፣ ይፈላለታል። አደይ ልብስ መቀየር አለብኝ። ልብስ የት ነው ያለው? እዛኛው ክፍል አለልሽ። አንቺ የማትረቢ፣ ይሄ ሁሉ ነገር የሚሆነው በአንቺ ምክንያት ነው። ታውቂያለሽ አይደል? ደግሞ እኔ ምን አደረኩ? ይቺን የማትረባ እዚህ ቤት ማን ሆነና ያመጣት? ደግሞ ይሄ እጅሽ በጣም ሳይጎዳ አልቀረም። መታሸት ይኖርበታል። አንቺ ልሽልሽ። ደህና ነኝ፣ ተሽሎኛል፣ እግዚአብሔር ይመስገን። በጣም ጥሩ። አሁን ተነሽና ወደ ስራ። ካዲያ ምን ያጋድምሻል? ቶሎ በይ። እንዴ አንቺ ደግሞ ማነው ዛሬ ሶፋ ላይ እንድትቀመጪ የፈቀደልሽ? ታዲያ የት ልቀመጥ? ሊዱ ሊዱ፣ አንቺ ሊዱ፣ እስኪ ዛሬ እንኳን አዋሪ። ሁልጊዜ ስልክ አይሰልችሽ? ዴዴ ምንም ነገር ደስ የሚል ነገር የለማ። ቆይ እኔ ምን ላድርግ? ሊዱ ኤላ እንዴት ነው? ኤላዬ ደህና ነው። እኔ ያለሁለት ምን ይሆናል? ቢበቃቸው ይሻል። እሺ ዴቢ፣ ይቺ እኮ ናት እያስለፈለፈች። ምን ላድርግ ብለህ ነው? አንቺ ሂጂና ኩያሽን ፈልጊ። ኮተት በር እየተንኳኳ የምትጠብቁት ሰው አለ እንዴ? ማን ነው? ኤላዬ ይሆናል። በዚህ ሰዓት ማሊዎች ቤዛ ትንሿ ሰይጣን እዚህ ምን ትሰሪያለሽ?